ጋይስ አበላሏን ተመልከቱ። አፍያ ማለት ይስማማት ሰውነት ይሆናት፣ ግን ደግሞ አበላላ ትንሽ ያስጎመጀላ ወደቀበት። ቆይ እኔ እንደሷ በበላ ምኞቴ ነው እንደዚህ ቪው ለማግኘት በዛ ሶሻል ሚዲያ ላይ ትንሽ ስኬታማ ለመሆን እንደዚህ አይነት መንገዶች መከተል አሪፍ ነው። ወይ ፖለቲከኛ መሆን ወይ እንደዚህ አይነት አበላሎችን ማሳየት በጣም ጠቃሚ ነው። ግን ማለት ነው ገንፎ ክሊኒክስ ቲሹ ላቀብላት እንዴ ይቻላል? በቀብላት ደስ ይለኝ ነበር። ማለት የምትጠርገው ፓርት አለ እዚህ ጋር እንደዚህ ታረጋው። አዎ ጠረገችው። እሱ ይሻላል፣ አሪፍ ነው ጠረገችው። በዛ ላይ ደግሞ ላይቭ ላይ ሆና ነው መሰለኝ እየበላች ያለችውና በጣም ታያለች። ስልኳን ነው መሰለኝ የምታየው። ቡናም ሻይም አለ፣ ሻይ በፌርሙስ። ይህንን የብርድ ወቅት በደንብ አድርጋ እየሄደች ነው ማለት ትችላበታለች። ጎበዝ። እኔ ከርታተ ግን ያው የኛ ነገር የማዳም ቅመሞች ነገር ፊቷ በጣም ተብላሽቷል ምናምን። ጎበዝ ናት። ራሷን በደንብ አድርጋ ነው የምትጠግነው። ዋው እኔ እሷ እንደሷ መብላት ፈለኩ። ጎመጀ በቃ። እና ግን ሳሁን ባው ደስ ይለኝ ነበር። የሚያክል እንደሆነ ብዙ ነው ትንሽ ነው የሚለውን ፓርት ለማየት ሌላም ቪዲዮ አላት እንደዚህ ስበላ። እሱንም በቆይ በሌላ ቪዲዮ ይዤላችሁ መጣለኝ። ብቻ ግን ያገኘችውን ነገር የምትጠቀምበት መንገድ ማንኛውም ሰው አሁን በተለይ በስደት ላይ ያለን ሰዎች እንደሷ ብንሆን፣ አሁን እኔ ከራሴ አንጻር ከጤና አንጻር ሳየው እኔ እንደሷ ምግብ ተጠቃሚ በሆን እንደዚህ ባልሆንኩ ነበር። ዛሬ ፊቴ እንደምታዩት ያው ጽር ያለች ዶሮ መስያለ አይደለ? ሳላድ ጋር እጅቻለሁ። በእርግጥ ነው ስደት የጨረሰው፣ ግን ቢሆንም ትንሽ የሚጎሉ ነገሮች አሉ። ያንን ደግሞ ሁሉ ነገር አይወራም። አንዳንድ ነገሮችን በሆዳችን ቻል አድርገን ችለን ብዙ ነገሮችን አንዳንድ ነገሮችን በጣም ብዙ ነገሮችን ችለን በራሳችን ደብቀን ስለምንኖር ነው እዚህ ድረስ ነው። ምንድነው የምትጠጪው ብታሳይ? ሻይ አይደለም እቺ ምን ፔፕሲ ምናምን ነገር መሰለኝ። ኮሜንት እያነበበች ነገር ይመስለኛል። በጣም ትንብላለች። ቤታችሁ ቲሹ ምናምን ነገር ነው እንዴ? ደከማት ማለት ይመስለኛል። በቃ ሰለቻት። ምግቡን ማየችው። እኔ የሆነ ምግብ እየበላሁ የሆነ ሲደክመኝ ወይ ሲሰለቸኝ ምግቡን በጣም አፍጥጫ ያዋለውና በዛ አንግል ስመለከተው ግን በጣም የተጎዳች ሰው ናት። ፊቷም ነው የሚያስታውቃል። በጣም ብዙ ነገሯን ያጣች፣ ቅስሟ የተሰበረ ሰው ትመስላለች። በቃ ማንኪያው ራሱ አልቀለም ሲገባ። በነገራችን ላይ ሰው በደንብ አድርጎ እንደዚህ ሲበላ ይርበኛል እና ብዙ ጊዜ ምግብ ለመብላት እና ነገር ስፈልግ ማለት ነው ከመብላት ከ20 ደቂቃ ከ30 ደቂቃ በፊት በእጇ ማልቀራውን መገባችበት ከመብላት የተወሰነ ደቂቃ በፊት ማለት ነው ሊያሾ ነው የምመለከተው። አበላሏ ምናምን ነገር በጣም ይመቸኛል። ሰው የሚበላ ምግብ ራሱ በቃ የሆነ ደስ የሚል ነገር አበላሏ፣ አስተኛኘው፣ አዋዋጣ ሁሉ ነገር በጣም ስለሚመቸኝ በእጇም ገባችበት። ጋይስ እንዴት ነው ነገሩ? ማንኪያም እጅም ያዋጣል፣ ግን አስተኛኝ እንኳን ትንሽ ያናድዳል። ይሄ ስርዓት የጠበቀ አስተኛኝ አይደለም ይመስለኛል። ለመፈመስም ብላ የምታደርገው ጥረት ነው። አውቃ አይመስለኝም እንደዚህ የምትሆነው ማለት ሌላ ሰው ቀረጻት እንዳንል ስልኳን በጣም እያፈጠጠችበት የሆነ ኮሜንት አየው። ልታጎርሰን ሁላ አበሉ ሁላ ተብለን ልታጎርሰን ነበረ፣ ግን ልሳ አሳዘናት፣ ጎረሰችው። እኔ ይሄን ያክል ረጅም ደቂቃ ቁጭ ብላ እንደዚህ በቃ አላገጠች። አያችሁ ሰው ሲጠግብ ችግራችን ምን እንደሆነ ታውቃላችሁ? የተወሰነ በላ እናደርግና ስንጠግብ ምግቡ ላይ የምናላግጥበት ፓርት በጣም ያናድደኛል። እኔ ራሴን እንደዛ ሰሞኑን ማለት ነው። ግን በጣም መብላት ፈልጋለሁ ጋይስ። እኔ እንጃ በጣም የመብላት አፕታይቴ አሁን ላይ እና ወራረጃም አለ ደግሞ ልክ እንደ ድሮ የኢትዮጵያ ፕላስቲክ ኮፒ ያለ እያለ ህፃን እያለ ምናምን ነገር እንጠቀምበት ነበሩ። ግላሱን ለመሰቀም ግን ሶፍት ቢኖርና ሶፍት ተቀብላት ፊቷን ምናምን ትንሽ ጠረጠረ ብታረጋ። በነገራችን ላይ ላይቭ ላይ ናት። ላይቭ ላይ ቁጭ ብላ ነው ምን ላይ ይሆን እንደሆነ ባላውቅም ዩቲዩብ ላይ ቲክቶክ ላይ ባላውቅም የሆነ ላይቭ ላይ ቁጭ ብላ ነው እየሰራች እየበላች ያለችው። በቃ ጠገብቻ ገሰች ምናምን ነገር ፔርሙዝ ሙሉ እኮ ሻይ አለገ ነው
ሻይ ጠጣ። ጠገበች ግን ጠገበች። በቃ ከአቅሟ በላይ ሆነ። አስጠላት ምናምን ነገር። ሁለት ግን ብዙ እኮ አልበላችም። በነገራችሁ ላይ በደንብ አድርጋ የጎረሰችው ቢያንስ 3-4 ቢሆን ነው። ግን በቃ ያቸው አፒታይታችን እንደዚህ ትንሽ ነው። ምናልባት ከዛ ከቪዲዮ በፊት በልታ ሊሆን ይችላል አላውቅም። ግን እዚህ ላይ ከመጣች ረጅም ሰዓት አልበላችም። ብዙ አልጎረሰችም። ኦኬ አሁን አሳየች ነው። እኔ በርበሬ ወስቶበታል። ኦሆ ይማ ጨጓራሽ ነው ያምሻል። ግን በደንብ ይልሻል ጎበዝ። ግን ጨጓራ ያማታል በጣም ነው በርበሬ የበዛበት። ግን ቅቤ ቢሆን ኖርማል ነው። ቅቤ ካልሆነ ነው ችግሩ ጋይስ። ይሄ ነገር ቅቤ ካልሆነ ትንሽ ጨጓራን ይጎዳታል። በዚህም በዛም ተብሎ ግን ወደ 6 ደቂቃ ምናምን ነገር በልታለች። የተባረከ ይሁን አፍያ። ግን ትንሽ ማለት ነበረባት እዚህ ጋር እንደዚህ ነው። ብቻ በዚህ በዛም ይሁን ይስማማት። ያው እኔም ሪአክሽን ቪዲዮ መስራቴ ነው። ላይክ ሰብስክራይብ በማድረግ አበረታቱኝ። የተሻለ ቪዲዮ እንድሰራላችሁ፣ የተሻለ ነገር ይዤላችሁ እንድመጣ፣ በተሻለ ነገር እንድመጣ እናንተ እገዛ ያስፈልገኛልና ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።